ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች ለዛሬ ሐምሌ 13 ቀን 2018 ዓ.ም የተሰሙትን ዜናዎች ወደ እናንተ ይዘንላችሁ ቀርበናል። በቅድሚያም አርዕስቶቹን። አሜሪካ በኢራን የኒውክሌር ጣቢያ ላይ ጥቃት ማድረሷ ተገለጸ። ስፔን የዓለም ዋንጫ ሻምፒዮን ሆነች። የግዳጅ ወታደራዊ ምልመላ አዋጁ ዓለም አቀፍ ተሞክሮን መሰረት ያደረገና ተገቢ ነው ሲሉ ደብረጽዮን ተናገሩ። ስፔን የዓለም ዋንጫ ሻምፒዮን ሆናለች። በታሪክ የ2026 የፊፋ የዓለም ዋንጫ ፍጻሜ ጨዋታ ኒውዮርክ ኒው ጀርሲ ላይ ስፔን አርጀንቲናን 1-0 በሆነ ጠባብ ውጤት በማሸነፍ የዓለም እግር ኳስ የበላይነት ዘውድን ዳግም ተቀናጅታለች። በኒውዮርክ ጀርሲ ስቴዲየም በተካሄደው በዚህ እጅግ አስደናቂ ጨዋታ የአውሮፓውያኑ ሻምፒዮን ስፔን እና የደቡብ አሜሪካኑ ፈርጥ አርጀንቲና ጨዋታቸውን አከናውነው ፌራን ቶሬስ ባስቆጠራት ብቸኛ ጎል ስፔን 1-0 በሆነ ጠባብ ውጤት ማሸነፍ ችላለች። የጨዋታው ሂደትና ወሳኙ ጎል ጨዋታው ከመጀመሪያው ጀምሮ ከስፔን ብሔራዊ ቡድን የበላይነት የተመራም ነበር። ስፔኖች ኳስ ቁጥጥር ላይ ተመስርተው በርካታ የጎል እድሎችን ለመፍጠር የሞከሩ ቢሆንም የአርጀንቲናው ግብ ጠባቂ ኤሚሊያኖ ማርቲኔዝ አስደናቂ የሆኑ ኳሶችን በማዳን ቡድኑን ለረጅም ጊዜ በጨዋታ ውስጥ እንዲቆይም አድርጎታል። መደበኛው የ90 ደቂቃ ጨዋታው ያለምንም ጎል 0-0 በሆነ ጨዋታ መጠናቀቁን ተከትሎ ጨዋታው ወደ ተጨማሪ 30 ደቂቃ አምርቷል። የጨዋታው ዕጣ ፈንታ የተቀየረው በተጨማሪው ሰዓት 106ኛው ደቂቃ ላይ ነበር። ከፔድሮ ፖሮ የተሻገረውን ኳስ ኒኮ ዊሊያምስ በጭንቅላቱ ሲያወርደው ተቀይሮ የገባው ፌራን ቶሬስ በድንቅ አጨራረስ ኳሷን ከኤሚሊያኖ ማርቲኔዝ መረብ ላይ በማሳረፍ ስፔን ከ16 ዓመታት በኋላ እጇን ዋንጫው ላይ እንዳታሳርፍ አስችሏታል። የአርጀንቲና ፈተናና ሜሲ ስንብት ለአርጀንቲናው አሰልጣኝ ሊዮኔል ስካሎኒ ጨዋታው እጅግ ፈታኝ የነበረ ሲሆን በመጀመሪያውና በሁለተኛው አጋማሽ ላይ በሁለቱ ዋና ተከላካዮቻቸው ሊዛንድሮ ማርቲኔዝ እና ክሪስቲያን ሜሬሮ በጉዳት ተቀይረው ለመውጣትም ተገደዋል። ከዚህም በላይ በ93ኛው ደቂቃ ላይ አማካዩ ኤንዞ ፈርናንዴዝ በሁለተኛ ቢጫ ካርድ ከሜዳ መባረሩ አርጀንቲናውያን በ10 ተጫዋች ብቻ እንዲቀጥሉ በማድረጉ ዋጋ ማስከፍሏቸዋል። የጨዋታ የእግር ኳስ ኮከብ ሊዮኔል ሜሲ የመጨረሻው የዓለም ዋንጫ ጨዋታ እንደነበር በሰፊው የሚጠበቅ ሲሆን ማዕረጉን አስከብሮ ለመውጣት የነበረው ህልም በስፔን ብልጫ ባለው ጨዋታ ምክንያት ሳይሳካም ቀርቷል። ላፉሪያ ሮሃ ወይም ስፔን እንደ አውሮፓውያን አቆጣጠር በ2010 በደቡብ አፍሪካ ካሸነፈች ቀጥሎ በታሪኳ ለሁለተኛ ጊዜ ዓለም ዋንጫን ማሳካትም ችላለች። ስፔን በመላው ውድድር 1 ጎል ብቻ በማስተናገድ አዲስ የዓለም ዋንጫ ታሪክም ጽፋለች። የስፔኑ አሰልጣኝ ሉዊስ ዴ ላፎንቴ በ65 ዓመታቸው ዋንጫውን በማንሳት በታሪክ የዓለም ዋንጫን ያሸነፉ ዕድሜ ጠገቡ አሰልጣኝ መሆንም ችለዋል። ስፔን የአውሮፓ ሻምፒዮንነቷን አሁን ደግሞ በዓለም ዋንጫ ድል በማጠናከር የወርቅ ዘመኗን በድምቀት እያስቀጠለች እንደምትገኝም በድጋሚ አረጋግጣለች። አሜሪካ በኢራን የኒውክሌር ጣቢያ ላይ ጥቃት ማድረሷ ተገለጸ። የኢራን የአቶሚክ ኢነርጂ ድርጅት የአሜሪካ ጦር በደቡብ ምዕራብ ኡዝቤኪስታን ግዛት ውስጥ በመገንባት ላይ በሚገኘው የዳርሆቪን የኒውክሌር ኃይል ማመንጫ ጣቢያ ላይ የአየር ድብደባ መፈጸሙንም ይፋ አድርጓል። ተቋሙ በማህበራዊ ገጹ ባወጣው መግለጫ ዓለም አቀፉ የጥበቃ ቁጥጥር በሚደረግበትና ለሰላማዊ ዓላማ የተገነባ ባለ የኒውክሌር ተቋም ላይ የተፈጸመው ጥቃት ግልጽ የሆነ ዓለም አቀፍ ሕግ ጥሰት ነው ሲል ድርጊቱን በጽኑ ኮንኖታል። ይህ በዶናልድ ትራምፕ አስተዳደር ትዕዛዝ የተዘነዘረው ጥቃት በሁለቱ ሀገራት መካከል የተቀሰቀሰውን መጠነ ሰፊ ወታደራዊ ፍጥጫ ይበልጥ ያባበሰው መሆኑን ተገልጿል። አሜሪካ ጥቃቱን የሰነዘረችው በዮርዳኖስ በሚገኘው ወታደራዊ ሰፈር ላይ በደረሰባት ጥቃት የአሜሪካ ወታደሮች መገደላቸውን ተከትሎ ለመበቀል እና የኢራንን ወታደራዊ አቅም ለማዳከም መሆኑን የአሜሪካ ማዕከላዊ እዝ ሴንቲኮም አስታውቋል። በጉዳዩ ላይ መግለጫ የሰጠው ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በበኩሉ ጥቃት የተሰነዘረበት የዳርሆቪን የኒውክሌር ጣቢያ ገና በቅድመ ግንባታ ደረጃ ላይ የሚገኝና ምንም አይነት የራዲዮ አክቲቭ ወይም ኒውክሌር ቁስ ያልነበረው መሆኑን አረጋግጦ በጥቃቱ ምክንያት ሊከሰት የሚችል የጨረር አደጋ እንደሌለ አስታውቋል። በአካባቢ ያለው ውጥረት ከፍተኛ ደረጃ ላይ በመድረሱ የተነሳም ሁለቱ ወገኖች በኒውክሌር ተቋም
ዙሪያ ከማንኛውም ወታደራዊ እርምጃ እንዲቆጠቡ ኤጀንሲው ጥሪ አቅርቧል። የግዳጅ ወታደራዊ ምልመላ አዋጁ ዓለም አቀፍ ተሞክሮን መሰረት ያደረገና ተገቢ ነው ሲሉ ደብረጽዮን ተናገሩ። በምርጫ ቦርድ የተሰረዘው ህወሓት ሊቀመንበርና ከሌተናል ጀነራል ታደሰ ወረደ ስልጣን ቀምቶ የክልሉ ፕሬዝዳንት የሆኑት ዶክተር ደብረጽዮን ገብረ ሚካኤል በክልሉ የግዳጅ ወታደራዊ ምልመላን የሚደነግገውን አዋጅ አወድሰዋል። በመቀሌ በተደረገው ንግግር ይህ አዋጅ ዓለም አቀፍ ተሞክሮን መሰረት ያደረገ መሆኑንም ገልጸዋል። ሲናገሩም የትግራይ ህዝብ ህልውናና ደህንነት ለማረጋገጥ የወጣው አዋጅ ቁጥር 366/2018 ተገቢና ዓለም አቀፍ ተሞክሮችን መሰረት ያደረገው ነው ብለዋል። አዋጅ ቁጥር 366/2018 የግዳጅ ወታደራዊ አገልግሎትን ያካተተና በሞት የሚያስቀጡ ድንጋጌዎችን የያዘ መሆኑን ይታወቃል። 46 ገጾች ባሉት በዚህ አዋጅ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ በክልሉ መንግስታት የሚቀርብለትን የክተት ጥሪ ተቀብሎ የመሳተፍ ግዴታ እንዳለበትም ተደንግጓል። እንዲሁም በትግራይ ክልል ሰራዊት ላይ ማንኛውም ፕሮፓጋንዳ ማካሄድ እንዲሁም በትግራይ ተወላጆችን ለጠላት መመልመልና ከትግራይ ጦር እንዲከዱ ማድረግ በሞት ከሚያስቀጡ ውስጥ ናቸው። ከጠላት ጋር መተባበርና ሚስጥር ማሾለክም እስከ ሞት የሚያደርስ ቅጣት እንደሚያስከትሉ የሚጠቅሰው ይህ አዋጅ በክልል ውስጥ ተግባራዊ መሆን መጀመሩም ይታወቃል። ሙጅታባ ካሚኒ በአሁኑ ጊዜ ኢራን ውስጥ እንደሌለ የእስራኤል ደህንነቶች ገለጹ። አንድ የእስራኤል የደህንነት ምንጭ ሙንታጃባ ካሚኒ በአሁኑ ጊዜ ኢራን ውስጥ እንደሌለና በአገሪቱ አመራር መካከል ክፍተት መፈጠሩን ገልጿል። የሳውዲ አልሃዳት የቴሌቪዥን ጣቢያ ባወጣው ዘገባ መሰረት አንድ የእስራኤል የደህንነት ምንጭ የኢራኑ የበላይ መሪ ሙንታጃባ ካሚኒ በአሁኑ ወቅት ኢራን ውስጥ እንደማይገኝ ተናግሯል። ዘገባውም አክሎ በስሙ የተሰጡ መግለጫዎች በገሃድ እንደተጻፉ ያሉት በአህመድ ቫህዲ እና በውስጥ ባሉ አርበኞች መሆኑን አመላክቷል። በዘገባው መሰረት ምንጩ አክሎ እንደገለጸው በኢራን ውስጥ ያለው የውስጥ ክፍፍል እጅግ ጥልቅ በመሆኑ የተነሳ የለውጥ አርበኞች ህልውና ራሱን የሚፈታተን ነው። በተጨማሪም የሀገሪቱን የውስጥ ቀውስ ቀን ወደ ቀን እየተባባሰ መሄዱንም ገልጸዋል። የእስራኤል የደህንነት ምንጭ አክሎ ዋሽንግተን ኢራን እስራኤል ብታጠቃ እንኳን እስራኤል በኢራን ላይ የሚደረጉ ወታደራዊ እርምጃዎች ውስጥ እንድትሳተፍ እንደማይፈልግም ተናግሯል። በተጨማሪም በዘገባው መሰረት ምንጩ እንደገለጸው ኢራን ለአሊ ካሚኒ ግድያ አጸፋ እርምጃ ለመውሰድ በቴል አቪቭ ውስጥ የእስራኤል ታዋቂ ሰዎችን ለመግደል አቅዳም ነበር። ለካሚኒ ቅርብ የሆኑ ምንጮች በቅርብ ወራት ውስጥ እሱ ፊቱና እጁ ላይ ከባድ ጉዳት እንደደረሰበት ነገር ግን በአእምሮ ንቁ እንደሆነ ሲናገሩ ቆይተዋል። በእነዚህ መግለጫዎች መሰረት እሱ የቆሰለው ኦፕሬሽን ሮሪንግ ላይን በተጀመረበት ወቅት አባቱ አሊ ካሚኒ በተገደለው ጥቃት ውስጥ ሲሆን ከዚያን ጊዜ ጀምሮ በህዝብ ፊት አልታየም። ከጥቂት ወራት በፊት የብሪታንያው ዘ ታይምስ እንደዘገበው ታናሹ ካሚኒ ራሱን ስቶ እንደነበርና ከአንድ በላይ መቃብር እንዲይዝ እየተገነባ ባለ አዲስ መቃብር ውስጥ ከአባቱ ጎን እንዲቀበር ዝግጅት እየተደረገም ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሙንታጃባ አቁስሎ አባቱን፣ እናቱን፣ ሚስቱንና ልጁን ገድሏል የተባለው ጥቃት በተመለከተ ቀደም ሲል በሰጡት አስተያየት የበላይ መሪው ሞቷል ወይም ከባድ ጉዳት ደርሶበታል፣ ምክንያቱም ምንም ሰው ከእርሱ ወሬ እየሰማ አይደለም፣ ኢራን መምራት የሚፈልግ ማንም የለም ብለውም እንደነበር ይታወሳል።